ሰላም ሰላም፣ እንዴት ናችሁ ውዶች? የተከበራችሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ መጥቻለሁ። ባለፈው በቴዲ አልበም ምክንያት መጥቼ ነበር። ያው ትዝብቴን ነው ይዤ የመጣሁት ባለፈው። አሁንም ትዝብቴን ይዤ መጥቻለሁ። የሆነ ፖለቲከኛ ወደ 30 ምናምን ዓመት በፖለቲካው ኖሯል የሚባል ሰው ኪነ ጥበብ የዚህን ያህል ተጽዕኖ ይፈጥራል ብዬ አላስብም ነበር። እኛ ለዘመናት ለአመታት ስንናገር የነበረውን ነው ቴዲ በአልበሙ የተናገረው። ግን የእኛ ንግግር የእሱን ያህል ተጽዕኖ አልፈጠረም። በጣም ገርሞኛል እያለ ሲገረም አይቸው፣ እኔ በጉዳዩ ሳልገረም፣ ነገር ግን ሰውየው ራሱ አስገረመኝ። የዚህን ያህል ግልጽ የሆነ ነገር ዓለም ላይ መረዳት ሳይችል ይህ ሁሉ ዓመት እንደቆየ ሳስበው ገረመኝ። ገና እንዳልበሰለ ፖለቲከኛው ገባኝ። እና ሌላም ብዙ ነገሮችን አየሁ። ለምሳሌ አንዱ ተንታኝ ጠቅላይ ሚኒስትሩና ማነው ቴዲ አፍሮ ፕሬዚደንሻል ሆነው የሀገሪቱ ስርዓተ መንግስት ፕሬዚደንሻል ልክ እንደ አሜሪካ አሁን ፓርላሜንታል ነው እንትኑ ስርዓታችን ፕሬዚደንሻል ቢሆን እና በቀጥታ ፕሬዚዳንቶች በህዝብ የሚመረጡ ቢሆን እና ሁለቱም እኩል ለውድድር ቢቀርቡ ቴዲ በብዙ ርቀትና በፍጥነት ሊያሸንፈው እንደሚችል ተናገረ ይህ ተንታኝ። እና ሌላኛው የሰማው ደግሞ ዘራፍ አለ። እንዴት አንተ የሀገር መሪን ከአንድ አዝማሪ የኪነ ጥበብ ሰው ጋር ታወዳድረዋለህ? ምናምን የሚል ትችትና ስድብ አየሁ። እና የዚህም ሰው አለማወቅና ድንቁርና ገረመኝና ይህም ሌላኛው ምክንያቴ ነው ይህን ትዝብት ለማቅረብ። ሌሎችንም አየሁና የኪነ ጥበብ ሰው ሀገር መምራት የማይችል የሚመስላቸው ብዙ ሰዎች እንዳሉ የገባኝ አሁን ነው። ጅሎች ናቸው። አርኖልድ ሸዋዚንገር ታውቁታላችሁ። የአሜሪካ የሆሊውድ አክተር ነው። ሸዋዚንገርን የማያውቅ ሰው አለ ብዬ አላስብም። ተወዳድሮ ካሊፎርኒያን የገዛበትን ዘመን እናስታውሳለን። ብዙ የኪነ ጥበብ ሰዎች ሀገርን መርተዋል። ለዚያውም የጥበብ ሰው የኪነ ጥበብ ሰው ስለሆኑ ምናልባት ከደረቅ ፖለቲከኛ እነሱ አስተዋይ የሚሆን ይመስለኛል የሀገር መሪ ቢሆኑ። ነገር ግን ጥበበኛ መታሰር አይወድም። የኪነ ጥበብ ሰው መታሰር፣ ፖለቲከኛ መሆን፣ መሪ መሆን፣ በሆነ ህግና ስርዓት መኖር ስለማይወዱ አይፈልጉትም። ለምሳሌ እኔ መሪ መሆን አልወድም። እንደ ነፋስ ነፃ ሆኜ መኖር ነው የምወደው። በዚህ ምክንያት የሚጠሉት ሊሆኑ ይችላሉ እንጂ ታላላቅ ሰዎች እንደነ ቴዲ ያሉ ቢወዳደሩ ብዙ ፖለቲከኞችን መዘረር ይችላሉ። ይህንን አለመረዳት ያመጣው ዓለም ላይ ተጽዕኖ ሊፈጥሩ የሚችሉ ነገሮች በዋናነት ብዙ ዓለም ላይ ተጽዕኖ የሚፈጥሩ በህዝብ ላይ ተጽዕኖ የሚፈጥሩ ብዙ ነገሮች አሉ። ከነዚህ በጣም ዋና ዋናዎቹ ተጽዕኖ ፈጣሪዎች ኪነ ጥበብ መሆኑን አንዱ በዋነኝነት ኪነ ጥበብ መሆኑን ያልተረዱ ሰዎች ናቸው። እና ለዛ ነው የመጣሁት። ዓለም ላይ ብዙ ተጽዕኖ ፈጣሪ ነገሮች፣ ተቋማት ወይም ግለሰቦች አሉ ወይም የስራ ዘርፎች ከነሱ በንግግር ሰዎችን የመቆጣጠር የሚፈልጉትን ሀሳብ መጥፎም ይሁን ጥሩ የሚፈልጉትን ሀሳብ በፍጥነት እና በስፋት በጥልቀት ህዝቡ ላይ ማሳረፍ የሚችሉ ወይም ህዝቡን በቁጥጥር ስር በሀሳባቸው በቁጥጥር ስር የመዋል አቅም ያላቸው የስራ ዘርፎች በንግግር ማለት ነው ጥቂት ናቸው። አንዱ እንደነገርኳቸው ኪነ ጥበቡና የኪነ ጥበብ ሰዎች ናቸው። ሁለተኛው የሃይማኖት ተቋማት ወይም ሰባኪዎች ዘማሪያን ናቸው። ሶስተኛዎቹ የሀገር መሪዎች ናቸው፣ ፖለቲከኞች። አራተኛዎቹ መምህራን ናቸው። ሌሎቹ ደግሞ እነዚህ የአሻሻጭ በንግድ ዘርፍ ያሉ ደላሎች በሏቸው ከፈለጋችሁ፣ ወይ ደግሞ ይሄ ምንድነው የሚባሉት በእንግሊዝኛው የሴሊንግ ስራ ነው ምናምን የሚሉት ሻጭና አሻሻጭ ነው፣ የሚያጋዙና የሚያሻሽጡ መስሪያ ቤታቸውን የሚሰብኩ ራሱን ችሎ የስራ ዘርፍ አለው መሰለኝ፣ እኔ ስለማላውቀው እናንተው ፈልጉት። እነዚህ 5 የስራ ዘርፎች ከሁሉም በበለጠ መልኩ በመስበክ ህዝብን በንግግራቸው በማሳመን ጉዳያቸውን ያስፈጽማሉ። የሚፈልጉትን ሀሳብ ሰው ላይ የማስረጽ አቅም አላቸው። ነገር ግን ከኪነ ጥበብ ውጭ ያሉት ሌሎቹ ሃይማኖት፣ የሀገር መሪ፣ የመምህራን እና እነዚህ የንግድ ሰባኪዎች
ገደብ አለባቸው። ሁሉንም ህዝብ ሊቆጣጠሩ አይችሉም። በዛው በራሳቸው ስራ ዘርፍ ያሉትን ብቻ ነው ሊቆጣጠሩ የሚችሉት። ፖለቲከኞች፣ የሀገር መሪዎች ከፖለቲካው ጋር የተገናኘ እውቀት፣ ልምድ ያላቸውን ሰዎች ነው። ሁሉንም ህዝብ ሊቆጣጠሩ አይችሉም። ፖለቲካ የማይመቻቸው፣ ንግግራቸው የማይገባቸው ብዙ ሰዎች አሉ። መምህራንም ቢሆኑ በትምህርት ቤት ያሉ ተማሪዎችን በቁጥጥር ስር ሊያውሉ ይችላሉ። በሀሳባቸው የሚፈልጉትን ሊያሰርጹ ይችላሉ። እነሱ ላይ በተጽዕኖ ማለት በበጎ ተጽዕኖ፣ በመጥፎም ሊሆን ይችላል። ግን በስብከት ማለት ነው፣ በማስተማር የሃይማኖት ሰዎችም እንደዚያው የሃይማኖቱን ሰዎች ሊሆን ይችላል በቁጥጥር ስር የሚያውሉት። ሃይማኖቱ ያልሆነውን ላይቆጣጠሩ ይችላሉ በንግግራቸው። ሁሉም አራቱም ገደብ አለባቸው። የኪነ ጥበብ ሰዎች ግን ገደብ የለባቸውም። ኪነ ጥበብ ገደብ የለውም። ኪነ ጥበብ ቤተክርስቲያኒቱ ውስጥም ሃይማኖት ውስጥም ይሰራል፣ ውጭም ይሰራል። የትኛውም ዓለም የማይገባበት የለም። ትምህርት ቤት ይገባል፣ መምህራን ጋር ኪነ ጥበብ፣ ሃይማኖት ውስጥ ይገባል፣ ምንድነው ፖለቲካ ውስጥ ይገባል፣ የዚህ ንግድ ስራ ሰዎች ላይ የማይገባበት ቦታ የለም። በኪነ ጥበብ የሚተላለፍ ነገር ከሌሎች ከየትኛውም ዓለም ላይ ካሉ የሙያ ዘርፎች በከፍተኛ ደረጃ ተጽዕኖ ፈጣሪ ነው ኪነ ጥበብ። ይህን አለመረዳታቸው ሰሞኑን ያለው ሰጣ ገባ የትችቱ ምናምኑ ግራ የሚያጋባ ነው። ለኪነ ጥበብ ያላቸው እይታ በጣም ደካማ መሆኑን ያየሁት። እኔ እንኳ ራሴ ምሳሌ ባደርግ እኔ መምህር ነኝ። በመደበኛው ትምህርት እንደ መምህርነት ተማሪዎች ላይ ተጽዕኖ አሳርፋለሁ፣ በቀጥተኛው በመደበኛው ትምህርት። ነገር ግን 3 ወር ወይም 1 ወር 2 ወር ወይም 2 ሳምንት 3 ሳምንት 1 ሳምንት ያስተማርኩትን ትምህርት ለመጠቅለል የኪነ ጥበብ ስራዎችን እናቀርባለን። በማዋዛት በጨዋታ መልኩ ሁልጊዜም በሳምንት አንዴ ወይም በ2 ሳምንት አንዴ እንደ ክፍል ደረጃው ማለት ነው፣ እንደማስተምርበት የክፍል ደረጃ በ3 ሳምንት አንዴ ወይም በምዕራፍ አንዴ መጨረሻ ላይ አጠቃላይ ትምህርቱን በኪነ ጥበብ እናቀርባለን እና ያን ሁሉ ካስተማርኩበት የማስተማር ሂደት ትልቅ ዋጋ ያለው ተማሪዎች ላይ አንድ ቀን የማስተምረው የኪነ ጥበብ መንገድ እሱ እጅግ በጣም ይቆጣጠራቸዋል። የሚፈልጉትን በቀላሉ ይይዛሉ። እኔ የሚፈልገውን በቀላሉ እነሱ ላይ ማስረጽ እችልበታለሁ እና ለኪነ ጥበብ እኔ ምስክር ነኝ። መቼም ከመምህር በላይ ስለ ኪነ ጥበብ ምስክር የሚሆን የለም፣ ያውቀዋል፣ በተለይ ቋንቋ መምህራን። ስለዚህ እኔ እዚህ ሚዲያ ላይ የሚከራከሩ ሰዎች እንደው በደፈናው በድንቁርና የሚከራከሩ ነው የሚመስለኝ። የኪነ ጥበብን ኃይል አላወቁትም። እንደተናገሩትም ያ ተናጋሪው እንደተናገረውም የሀገር መሪና ምን የሀገር መሪ ብቻ የሃይማኖት መሪም ጭምር የሀገር መሪ ጭምር አንድ ርዕስ ተሰጥቷቸው ከኪነ ጥበብ ሰዎች ጋር እኩል አንድ ርዕስ ተሰጥቷቸው ሁሉም እኩል ሰዓት ተሰጥቷቸው እኩል አውድ ተሰጥቷቸው ትውልዱን ስበኩ ቢባሉ በኪነ ጥበብ የሚነገረው ከሌሎቹ በላይ በፍጥነት በስፋት ትውልዱን የመቆጣጠር አቅም አለው እና ለዚያ ነው ቴዲም በቀላሉ ህዝቡን መቆጣጠር የቻለው ኪነ ጥበብ ውስጥ ስላለ ነው። ለዚያ ነው ከ100 ሚሊዮን በላይ ከ112 ሚሊዮን አሁን ላይ ራሱ አሁን በቅርብ እያየሁት ነበር ከ112 ሚሊዮን በላይ እይታን ያገኘው ከጠቅላይ ሚኒስትሩም በላይ ከማንም በላይ ከሃይማኖት መሪዎችም በላይ በከፍተኛ ደረጃ እይታ ያገኘው ኪነ ጥበብ ኃይል ስላላት ነው። ይህን የማይረዱ ሰዎች ያሳዝኑኛል። በትክክልም ማሰብ የሚችሉ አይመስለኝም። ጭፍን ጥላቻ ወይም ጭፍን ክርክር ውስጥ የሚገቡ ናቸው እና ኪነ ጥበብ እንዲሁ በቀላል የሚታይ አይደለም። ለዚያ ነው አንዳንድ ሐዋርያት እንደነ ቅዱስ ጳውሎስ የመሳሰሉት አንዳንድ የስብከት መንገዳቸው ላይ ኪነ ጥበብ ሲጠቀሙ የነበሩት ለዚህ ነው። ብልሃት ስለሆነ ኪነ ጥበብ እጅግ በጣም ሳቢ፣ ማራኪ፣ ሰዎችን በፍቅር ሊቆጣጠር የሚችል የምታስተላልፉት ነገር መጥፎም ይሁን ጥሩ በቀላሉ የምትፈልጉበት አካል ላይ ማድረስ የምትችሉበት የሚገርም አደገኛ ኃይለኛ በጣም አሪፍ መንገድ ነው። ኪነ ጥበብን የሚያክል ምንም ነገር የለም እዚህ ዓለም ላይ እና ተቺዎቹ ቢያስተውሉ ደስ ይለኛል፣ ወይ ቢመረምሩ ቢያስቡ ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ።